የማመን ዋጋ የፈለጉትን ነገር ማግኘት አይደለም። የማመን ዋጋ እግዚአብሔርን ማግኘት ነው። እግዚአብሔርን ያገኘ ሰው ልብ በሉ፣ እንደዚያ ቢሆን ኑሮ ሐዋርያት ከስረዋል ማለት ነው። 3 ዓመት ሰው ባደፈ ቁጥር ጥሎ የሚሸሽ እግዚአብሔር የለንም። አንጽቶ ቀድሶ ልጅ የሚያደርግ አባት ነው ያለ። በግ ሲሰበር ጉድጓድ ወሩሮ የሚጥል እረኛ የለንም። በትከሻው ተሸክሞ ጠግኖ የሚይዝ ቸር እረኛ፣ ይልቁንም ለበጎቹ ራሱን አሳልፎ የሰጠ በጎ እረኛ ነው የምናውቀው። በእግዚአብሔር ላይ የጸና ልብ፣ የማይታወክ ልብ፣ ፈጣሪ እኔን አይጥለኝም የሚል ልብ፣ እኔ ብሸሽ እንኳን ተከትሎ ይጠብቀኛል እንጂ እግዚአብሔር ከኔ ጋር ነው የሚል ልብ። ለኛ አንድ ያለን አለኝታ አለ። እሱ ማን ይባላል? ንገሩኝ እንጂ በሉ እንጂ ማን ይባላል? ክርስቶስ ነው። ተስፋችን ክርስቶስ ነው። አለኝ ያልነው ነገር ብቸኛ ተስፋ እግዚአብሔር ነው። በየትኛውም ጊዜ የማይቋረጥ ናፍቆታችን ቢኖር ክርስቶስ ነው። ሰው በዚች ምድር ላይ ኖሮ እሱን ብቻ ለማግኘት ነው። የጸጋዎች ሁሉ ጸጋ፣ የስጦታዎች ሁሉ ስጦታ ሰዎች ለሌላው ሰዎች ሊያደርጉት ከሚችለው ትልቁ ነገር በላይ ምንድነው ብትባሉ እግዚአብሔር ነው። ሰው የሚኖረው እርሱን ለመፈለግ ነው። ክርስቲያኖች በዚች ምድር ላይ ሕይወት ኖሮን እግዚአብሔር አምላክ እስካቆየንና እስትንፋስ እስካለን ድረስ እስከ መጨረሻይቱ ሕቅታ ድረስ ትልቁ ልንኖረው የሚገባው ነገር ቢኖር እግዚአብሔርን ፍለጋ ነው። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። እውነት ለመናገር ዮሐንስ ካገለገለበት ዓመት እኔ ኃጢአተኛው ያገለገልኩበት ዓመት ይላል። እኛ 6 ዓመትም 16 ዓመትም አገልግለን ለክርስቶስ መንገድ መጥረግ አልቻለም። እንደውም መንገድ እየዘጋን በጣም አስቸገረ። እኛ ራሱ ጠራጊ ያስፈልገን። ዮሐንስ ግን ስንት ወር ነው ያገለገለው? 6 ወር። በ6 ወር አገልግሎቱ ለጌታ መንገድ መጥረግ የቻለ አገልጋይ ነው። በረከቱን ያሳድርብን። በነገራችን ላይ ስለ ዮሐንስ ስናወራ ስለ ተራ ሰው እያወራን አይደለም። ስለ አንድ ቅዱስ ብቻ እያወራን አይደለም። ዮሐንስ ውስጥ በጣም ብዙ ታሪክ አለ። ዮሐንስ ነቢይ ነው፣ ሐዋርያ ነው፣ ሰማዕት ነው፣ ሰባኪ ነው፣ አጥማቂ ነው። ስሙ አንድ ነው፣ ስራው ግን ብዙ ነው። በጣም አስገራሚ ነው። ክርስቶስ ራሱ ያመሰገነው፣ ለዮሐንስ መዝሙር የዘመረው፣ ለዮሐንስ ምስጋና ያቀረበ ነው እኛ እንዳይመስላችሁ። ራሱ መድኃኒታችን ኢየሱስ ክርስቶስ ምን ልታዩ መጣችሁ? ነቢይን ነው ልታዩ ወጣችሁት? እውነት እውነት እላችኋለሁ ከነቢይ የሚበልጠውን